ክብር ለጌታ። ዛሬ ማታ መልካም ይሆናል። እጃችሁን አንሱና ዛሬ ማታ በሉ፣ እግዚአብሔር በሉ፣ ጠላቴን በሉ፣ ይቀጣል በሉ። እስቲ በጣም እርግጠኛ ነኝ ዛሬ ማታ ለሰባት ሰዎች መልካም ይሆናል። አንዱ እኔ ነኝ፣ ስድስቱ ይፈጸምባት በኢየሱስም። እግዚአብሔር መልካም ነገር ያደርጋል። መርገምን ከቤታችሁ ላይ ይሰብራል። አመፃን ከስራችሁ ላይ ይመታል። እግዚአብሔር ጠላታችሁን ይቀጣል። እጃችሁን አንሱና እግዚአብሔር በሉ እስቲ። ተዋጊ ነው በሉ፣ ስሙም በሉ እስቲ እግዚአብሔር ነው በሉ። ክብር ለኢየሱስ ይሁን። ኢሳይያስ ምዕራፍ 15 አውጡልኝ፣ ከቁጥር 15 ጀምሮ አነባለሁ። ይህ ይላል፣ ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመለስልሃለሁ፣ በፊቴም ትቆማለህ። የከበረውን ከተዋረደው ብትለይ እንደ አፌ ቃል ትሆናለህ። እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስ። ከኔ ጋር በሏት፣ እነርሱ በሉ ወደ እኔ በሉ ይመለሳሉ እንጂ እኔ ግን በሉ ወደ እነሱ በሉ አልመለስም በሉ። እነሱን ለዚህም ሕዝብ የተመሸገ የናስ ቅጥር አደርግሃለሁ፣ ይዋጉሃል፣ እኔ ግን ለማዳን ከአንተ ጋር ነኝና አያሸንፉም። አንድ ሰው አሜን ይበል። ከክፉ ሰዎች እጅ አድንሃለሁ፣ ከጨካኞች ጡጫ እቤዥሃለሁ። ክብር ለጌታ ይሁን። እስቲ ዛሬ በሉ እግዚአብሔር በሉ እስቲ ከጠላቶቼ ጋር በሉ እሱ ፊት ለፊት በሉ እስቲ ይጋጠማቸዋል በሉ። አላውቅም፣ ጠላትሽን ፊት ለፊት ይገለብጠዋል። ዛሬ ያስጨነቃችሁን ይደፋዋል። ይኸውላችሁ በዚህ ክፍል ኤርምያስ ከቁጥር 1 ጀምሮ ስታነቡ በዛ ዘመን የነበሩ እስራኤላውያን በእግዚአብሔር ላይ ያደረጉትን አመፅ ትመለከታላችሁ። በእግዚአብሔር ላይ ሲያመፁ፣ በእግዚአብሔር ላይ ክፋትን ሲያደርጉ ኤርምያስ እንደዚህ አለ፣ እኔ አለ ኢየሱስ ጌታ ነው። ዛሬ አንድ ሰው ከክፎች ጋር ላይጠፋ፣ ከአመፀኞች ጋር ነገሩ ላይመታ በኢየሱስም ሰማይ ጣልቃ ገብቶ ያስመለጠዋል። እጃችሁን አንሱና የኔ ነገር በሉ እስቲ ከአመፀኞች ጋር በሉ፣ ከክፉ ሰዎች ጋር በሉ አይመታም በሉ እስቲ። ኢየሱስ ጌታ ነው። እሺ ቁጥር 15 ምንድን ነው የሚለው? አቤቱ አንተ ታውቃለህ፣ አቤቱ አንተ ታውቃለህ ይላል ኤርምያስ። አስበኝ ጎብኘኝም፣ አስበኝ ጎብኘኝም፣ የሚያሳድዱኝንም ተበቀላቸው፣ የሚያሳድዱኝ ተበቀላቸው አለ ኤርምያስ። ታውቃለህ፣ እየሆነ ያለውን ታውቃለህ፣ እየተባለ ያለውን ታውቃለህ፣ እየተደረገ ያለውን ታውቃለህ፣ በዋሻ የሚሰራውን ታውቃለህ፣ በስውር የሚደረገውን ታውቃለህ። ስለዚህ አቤቱ እኔን ታውቀኛለህና ጠላቶቼን ተበቀልልኝ አለ። ዛሬ አንድ ሰው እጁን ከፍ ያድርግልኝ። እግዚአብሔር ጠላትን ይበቀለዋል። ይኸውልህ ጠላት ሲባል ብዙ ሰዎች አጋንንት ምናምን ነው የሚያስቡት። ዛሬ የአጋንንት ብቻ አይደለም፣ የሰው ጠላት ይወድቃል። ተነገርና ሥጋ የለበሰ ጠላት ይወድቃል። በኢየሱስም የሚንቀሳቀስ ጠላት ይወድቃል። እግዚአብሔር በርባታችሁ የሰዎችን በሉ እስቲ ምክር በሉ፣ ከስራዬ ላይ በሉ፣ ከቤቴ ላይ በሉ፣ ከነገሬ ላይ በሉ ይገለብጣል በሉ እስቲ። በጣም እርግጠኛ ነኝ ለሰባት ሰዎች የምስራች አለ። ዛሬ ማታ ጠላትሽ ይደፋል። ዛሬ ማታ ከሳሽ ይደፋል። ተገኝቷል፣ ቃል ተገኝቷል። እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ፣ አቤቱ የሰራዊት አምላክ ሆይ በስምህ ጠርቻለሁና ቃልህን ሐሴትና የልብ ደስታ ሆነኝ፣ ሐሴትና የልብ ደስታ ሆነኛል። ኤርምያስ የሚዋጉኝ ሰዎች አሉ አለ። አንድ ሰው አሜን ይበል። ክፉ የሚያደርጉብኝ ሰዎች አለ አለ። ታዲያ ሳቅ አልጠፋም እኮ፣ ታዲያ ዛሬም ታገለግላለህ እኮ፣ ዛሬም ታመልካለህ እኮ ሲሉት ቃል ግን በውስጤ ደስታ ሆኖኛል። አንድ ሰው አሜን ይበል ባካት። ቃል ነው ያበረታኝ፣ ቃል ነው የረዳኝ፣ ቃል ነው ያቆመኝ። እኔ አልበቀልም በቀል የኔ ነው ብለሃል። አሁን ግን አንተ ለበቀል ተነሳልኛል። ዛሬ ይነሳላችሁ። ጠላትሽን ሊበቀል ይነሳል። ክፉዎችን ሊበቀል ይነሳል። እርቀቄሰንካሳ ዋቀዮ ጀዳ ገልገለ ከነ ጀዳ ናፍካ ሄዳ ሁምነ ዲጎልቻቲ ሲፍካ ዋቀዮ ዲነ ከርኩቱ ዳፊካ አባርሰ ጨብሱ ዳፊካ ዋቀዮ ዲነ ርኩቱ ዳፊካ ካሳቲ ናፍካ ሄዳ ገለገለ ከነ ሲፍካ ሄዳ ሁምነ ዲጎልቻቲ ሲፍካ ሄዳ ዋቀዮ ሲፍካ ሄዳ ናፍካ ሄዳ በቃልህ ተደሰትኳል። ቃልህ ደስታ ሆነኛል።
እግዚአብሔር ቃል በሉ ደስታ ይሆናል በሉ ያሳርፋል በሉ። በጌታ በኢየሱስ ስም የብዙ ሰዎች ደስታ ዛሬ ይተፋል። በኢየሱስ ስም ሳቃችሁ ይመለሳል። በኢየሱስ ስም ደስታችሁ ይመለሳል። ከሳሽ ከነገራችሁ ላይ ይወድቃል። እና በደስተኞች ጉባኤ አልተቀመጥኩም። ተመልከቱ፣ በዋዘኞችና በምኖች በደስተኞች። የሚገርማችሁ ነገር ደስታ ዋዘኞች ጋር አለ፣ እውነተኞቹ ጋር ለቅሶ ነው ያለው። ኢየሱስ ጌታ። አያችሁ ኤርምያስ እኔ አልተቀመጥኩም ደስ ካላቸው ጋር፣ እኔ አልተቀመጥኩም በደስተኞች መንደር። ለምን? ደስታቸው በዋዛ ነው። ደስታቸው በውሸት ነው። ደስታቸው በሐሜት ነው። ደስታቸው በሌላ ነገር ነው። የኔ ደስታ በቃል ስለሆነ አልተቀመጥኩም። አንድ ሰው አሜን ይበል ባካችሁ። ዘንድሮ በክፉዎች መንገድ የራደ ሰው መልእክት አለ። በዋዘኞች ወንበር ላልተቀመጠ አለ። መልእክታቸውን ላልሰማ መልእክት አለ። በኢየሱስ ስም ጩኸታቸውን ምክራቸውን ላልሰማ መልእክት አለ። እግዚአብሔር የጠላትሽን ድንጋይ ይደፋዋል። ይኸው እንደ እግዚአብሔር ነቢይ ተናገረ። ኢየሱስ ጌታ ነው። በተስተካከለ መንገድ 3 እርምጃ ይራመዱ። እግዚአብሔር ይደፋልሻል። በኢየሱስ ስም ሩጫቸውን ይገታል። የጠላትሽ ሩጫ ይገታል። የከሳሽ ሩጫ ይገታል። እጃችሁን አንሱና ከኔ ጋር ያለው በሉ እግዚአብሔር ነው በሉ። ጠላቴን በሉ ያንኮታኩተዋል በሉ። ከዚህ ማታ ጀምሮ ነው የሚደበላለቀው ቋንቋቸው። ኢየሱስ ጌታ። አይስማሙም በሉ ድገሙና በሉ ጨምሩና በሉ በአንቺ ጉዳይ አይስማሙ። አንቺን ለማዋረድ አይስማሙ። አንቺን ለመጣል አይስማሙ። አንቺን ለማስቆም አይስማሙ። ስራሽን ሊመታ አይስማማ። ራይሽን ሊመታ አይስማማ። እግዚአብሔር ቋንቋውን ይገለብጠዋል። ኢየሱስ ጌታ። የኔ አምላክ በሉ ባካ። ተዋጊ ነው በሉ ባካ። እኔ ነፍሱ የወደደኝ ጌታ፣ ነፍሱን ሰጥቶ የወደደኝ ጌታ በደንብ ነው የሚዋጋልሽ። በደንብ ነው የሚዋጋልሽ። ዛሬ እርግጠኛ ነኝ የሆነ ጠላት ተሰርፈርሽ ወደኛል በሉ። ያውም እኮ ወዳለሁ በሚል ቃል ብቻ አይደለም። ባይዘዌ እግዚአብሔር ዓለሙን ወደ ከዚህ በኋላ እየተለካካ ይቀጥለ። ከአንቺ ጋር እየተወዳደረ ይቀጥለ። በኢየሱስም እግዚአብሔር ይገለብጠዋል። ይጠረጋል በሉ። ኤርምያስ ከዋዘኞች ጋር አልተቀመጥኩም። ደስታ እዛ ቢኖርም የተደሰቱ ነገር ቢመስሉ ቢስቁ፣ ኢየሱስ ጌታ ቢስቁ በሉ ባካችሁ። እግዚአብሔር በማይከብርበት በሉ የእግዚአብሔርን ሥራ በሉ እስቲ በሚያደናቅፍ ቦታ በሉ አልገኝም በሉ አልቀመጥም በሉ። እርግጠኛ ነኝ ዛሬ እንደዚህ ይሆናል። ይኸውልህ ከዚህ በኋላ አልቀመጥክም ብለሃል። ውሳኔ ግን አያሳፍርም ብሎ የሚለውን ቃል ነግራቸዋል። አልቀመጥም ብለህ ስትወስን የምታፍረው አንተ አይደለም። ትላንት ደስታ የመሰላቸውን ጥለው ይመጣሉ ወደ አንተ። እሺ እንደርስበታለን። በጣም ወልተኛ በእጅ ፊት ለብቻዬ ተቀምጫለሁ። በእጅ ፊት ለብቻዬ ተቀምጫለሁ። በማለት በአመፃ ላይ አንድ ሰው አሜን። በማለት በኃጢአት ላይ በማለት በክፉዎች ላይ በማለት እግዚአብሔርን ላይ በሚዋሹ ላይ በእነሱ ላይ ቁጣ ሞልተኛል። ቁጣዬን ይዤ ግን ፍረድ ብዬ ተቀምጫለሁ። አንድ ሰው ዛሬ መልእክት አለ። የሆነ ነገር እያያችሁ እየተቆጣችሁ እየተበሳጫችሁ ይሄ እኮ ልክ አይደለም ጌታ ወይ እንዲህ አይደለም ያልከኝ እያላችሁ ወደኛ እየተሳካለት እየመሰላችሁ አቤተኛ የተሳካለት እየመሰላችሁ ዝም ብላችሁ ቁጭ ላላችሁ መልእክት አለ። እግዚአብሔር ስለ እናንተ ይነሳል። እግዚአብሔር ስለ እኔ ይነሳል። ምን ህመሜ ያዘወተረኛል? ምን ማለት ነው? ስለምን ህመሜ ያዘወተረኝ ማለት ለምን ሁል ጊዜ በሽተኛ ሆንኩኝ? ኤርምያስ ጤነኛ ነው፣ ያገለግላል። 42 ዓመት ነው የተነበየው። ኤርምያስ ነብዩ ነው ያገለገለው። 42 ዓመት በስደት ነው የሚያገለግለው። 42 ዓመት ሚስት ትዳር ሳይል ኢየሱስ ጌታ ነው። ባይዞ ኤርምያስ ሳያገባም ነው የሞተው። የሚገርማችሁ ነገር ልጅ ሳይተካ ነው ሄደው። እግዚአብሔርን በታማኝነት ነው የሚያገለግለው፣ ግን ህመምተኛ ነው። ሁሉ ጊዜ የሚያመው የእንጀራ ጉዳይ አይደለም፣ ህመሙ ወንጌል ነው። ዛሬ ወንጌል ህመሙ ለሆነ ሰው መልእክት በጌታ በኢየሱስ እንጀራ ህመሙ ለሆነ በኋላ ቀርቶ ያናግረኝ፣ እኔ ገዛለታለሁ። ወንጌል ህመሙ ለሆነ ሰው ዛሬ መልእክት አለ። በጌታ በኢየሱስ መልእክት አለ። እግዚአብሔር አምላክ እንቅፋቱን ከፊት ይነቅለዋል። በኢየሱስ ይነቅለዋል። በኢየሱስ ይነቅለዋል። አምላኬ እንደዚህ ብሎኛል። ከዚህ በኋላ እንጀራ የማይራብ ትውልድ ይኸውላችሁ፣ ራቡ የእግዚአብሔር ክብር የሆነ ራቡ እውነት የሆነ ራቡ ወንጌል የሆነ ትውልድ እቀሰቅሳለሁ አለ። የሆነ ሰው አስነሳለሁ አለ። ወንጌል ይዞ ይነሳለሁ አለ። እጃችሁን አንሱና ራቤ ተቀይሯል በሉ። ከዚህ በኋላ በሉ እስቲ
የኔ ረሃብ በሉ የእግዚአብሔር ክብር ነው በሉ። ጽድቅ ነው በሉ እስቲ። መጽሐፍ እንደዚህ ይላል፣ ጽድቁን የሚራቡ ብፁዓን ናቸው ይጠግባሉ ይላል። በኢየሱስ ስም ያጠግብሻል። በኢየሱስ ስም ያጠግብሃል። ያጠግበኛል በሉ። ኢየሱስ ጌታ። እሺ ህመሜ ስለምን አዘወተረ ማለት ዘውትር ማለት ዛሬም ነገም ተነጎዳያም ሁሌ ማለት ዘውትር ታመምኩኛል። እሺ ቁስሌ ስለምን የማይፈወስ ሆነ? ቁስሌ ስለምን የማይፈወስ ሆነ? ብዙዎች እኮ በሱ ይፈወሳል። አንድ ሰው አሜን ይበል። ብዙዎች እኮ በሱ ይፈወሳል። የኔ ቁስል ግን ለምንድን ነው የማይፈወስ የሆነው? ለምንድን ነው የመጣ ሁሉ የሚያቆስለኝ? ለምንድን ነው የመጣ ሁሉ የሚያደማኝ? ለምንድን ነው የኔ ቁስል የማይፈወስ የሆነው? ወደ እግዚአብሔር ክርክሩን ያቀርባል። እኔ ክርክሬን ወደ አምላክ አቅርቤያለሁ፣ ከኔ ጋር ተስማምቶ ክርክር አለኝ የሚል እጁን ያንሳልኝ። ክርክር ያለው ሰው ያንሳልኝ። የፍርድ አምላክ ፈርዶ ያሳይሻል። እጃችሁ ነው። የፍርድ አምላክ በሉ እስቲ። እግዚአብሔር በሉ እስቲ። ፈርዶ ያሳየኛል በሉ። ጠላትሽ ላይ ይፈርዳል። አስመሳዩ ላይ ይፈርዳል። አመፀኛው ላይ ይፈርዳል። ክፉዎች ላይ ይፈርዳል። አንሳና ይፈርድልኛል በለኝ። ይገርማችሁ ስለምን ቁስል አይሽርም? ቁስል አለ፣ የሚታይ ቁስል አለ። የቀረበኝ ሁሉ የሚያቆስለኝ ነው። ኢየሱስ ጌታ። የመጣ ሁሉ የሚያቆስለኝ ነው። የመጣ ሁሉ ቁስል የሚፈጥርልኝ ነው። ስለምንድን ነው የኔ ቁስል የማይፈወሰው? በውኑ እንደ ሐሰተኛ ምንጭ እንዳልታመነችም